በትግራይ ክልል የሁሉም ባንኮች ኤቲኤም ማሽኖች አገልግሎት መስጠት ካቆሙ ከአንድ ወር በላይ ሆኗቸዋል ተብሏል። የኢትዮጵያ አየር መንገድ በአሜሪካ እስራኤልና ኢራን ጦርነት አዲስ የገበያ ዕድል ተፈጥሮለታል። ይህንንም እንመለከታለን። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ከስብሰባ የቀሩት አኩርፈው ነው ተብሏል። የፓርላማ አባላቱ ምነካቸው እንመለስበታለን። ከዚህ ውጪ በሶማሊያ የሚንቀሳቀሱ የኢትዮጵያ ወታደሮች ላይ ክስ ቀርቧል። ዝርዝሩን የምንቃኝ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ጥንቅራችን እነሆ ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው የምናጋራችሁ ይሆናል። እስከ መጨረሻው አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ ዕድል ፈጥሯል። በእስራኤል አሜሪካና በኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል እየተጠቀሙባት ይገኛሉ ተብሏል። የኢንዱስትሪ መረጃዎች እንደሚያመላክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዝ ወይም ቡኪንግስ መጠኖች በድንገት 110% ጭማሪን አሳይተዋል ነው የተባለው። የፍላይት ሴንተር ሳውዝ አፍሪካ የሥራ ኃላፊ ሱጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረው ስረዛና የአየር ክልሎች ገደቦች መሆኑን ገልጸዋል። የዓለም አቀፉ የአየር ትራንስፖርት ማህበር መረጃዎች እንደሚያሳዩት የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ ሲቆይ ነበር። ለአብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69000 በላይ መንገደኞችን በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚው ምርጫ መሆን ችሏል። በተመሳሳይ በብሪታንያና በደቡብ አፍሪካ መካከል ባለው የጉዞ መስመር ኤምሬትስን በ39000 መንገደኞች በመብለጥ ትልቁ ቀጥተኛ ያልሆነ አጓጓዥ ለመሆን በቅቷል። በተጨማሪም በደቡብ አፍሪካና በአሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድና ዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪነቱን አስመስክሯል። ወደ ሌላኛው ጉዳያችን እናምራ። በሶማሊያ የሚንቀሳቀሱ የኢትዮጵያ ወታደሮች ላይ ክስ ቀርቧል። በሶማሊያ የሳውዝ ዌስት ግዛትና በፌዴራል መንግስቱ መካከል ያለው ውጥረት መባባሱን ተከትሎ በዚያ የሚንቀሳቀሱ የኢትዮጵያ ወታደሮች ላይ ክስ ቀረበ። የካቲት 21 ቀን 2018 ዓ.ም ሶስት የሶማሊያ ፌዴራል ፓርላማ አባላት ለአፍሪካ ህብረት አመራሮች በጻፉት ደብዳቤ በሳውዝ ዌስት ግዛት ቡርሃካባ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ያልተገባ የፖለቲካ ጣልቃ ገብነት እያደረጉ ይገኛሉ ሲሉ ክስ አቅርበዋል። የፓርላማ አባላቱ በክሳቸው የኢትዮጵያ ወታደሮች በሲቪልና ሰብአዊ በረራዎች ላይ እንቅፋት እየፈጠሩ ነው፣ በአካባቢው አስተዳደር ላይ ጫና እያሳደሩ ነው፣ እንዲሁም የፌዴራል መንግስቱ የግዛቲቱን አስተዳደር የሚቃወሙ ታጣቂዎችን እንዲያደራጅ ፈቅደዋል በማለት ወንጅለዋል። ይህ በእንዲህ እንዳለ የሳውዝ ዌስት ግዛት ከመጋቢት 8 ቀን 2018 ዓ.ም ጀምሮ ከፌዴራል መንግስቱ ጋር ያለውን ግንኙነት ማቋረጡን በይፋ አስታውቋል። ይህንንም ተከትሎ ሶስት ከፍተኛ የፌዴራል መንግስት የሥራ ኃላፊዎች መጋቢት 10 ቀን 2018 ዓ.ም ከስልጣናቸው በፈቃዳቸው መልቀቃቸው ተዘግቧል። ከስልጣን የለቀቁት ባለስልጣናት ኢሳቅ መሐመድ የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር፣ መሐመድ አዳን የፕላን ኢንቨስትመንትና ኢኮኖሚ ልማት ምክትል ሚኒስትር፣ እንዲሁም አህመድ መሐመድ ማሽሩክ የፕላን ኢንቨስትመንትና ኢኮኖሚ ልማት ግዛት ሚኒስትር ናቸው። ባለስልጣናቱ ለሥራ መልቀቂያቸው የፌዴራል መንግስቱ በክልል ግዛቶቹ የውስጥ ጉዳይ ጣልቃ መግባቱንና ሕገ መንግሥታዊ ጥሰቶችን መፈጸሙን በምክንያትነት ጠቅሰዋል። የመረጃ ጥንቅራችን እንደቀጠለ ነው። የብልጽግና ፓርቲ የፓርላማ አባላቱ ኩርፊያ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ ያሳለፍነው ሐሙስ መጋቢት 10 ቀን 2018 ዓ.ም ሊያካሂደው የነበረውን መደበኛ ስብሰባን ሳያካሂድ ቀርቷል። ለስብሰባው መቋረጥ ምክንያት የሆነው ደግሞ ስብሰባውን ለመጀመር የሚያስፈልገው ተፈላጊው የአባላት ቁጥር ሳይሟላ በመቅረቱ ነው። ምክር ቤቱ በሕግ ደረጃ ስብሰባ ለመጀመርና ውሳኔዎችን ለማሳለፍ ከጠቅላላው 547 አባላት መካከል ቢያንስ
ግማሽ በላይ ወይም 274 አባላት መገኘት ይኖርባቸዋል። ይሁን እንጂ በሐሙሱ ስብሰባ ላይ የተገኙ አባላት ቁጥር ከዚህ በታች በመሆኑ ስብሰባው ሊካሄድ አልቻለም ተብሏል። ለዚህ ድንገተኛ የአባላት መቅረት ዋነኛው ምክንያት የአባላቱ ማኩረፍ ነው የተባለው። ባሳለፍነው ሳምንት አዲስ አበባን ጨምሮ በክልሎች በቀጣዩ 7ኛው ሀገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎች ዝርዝር ይፋ መደረጉ ይታወሳል። በዚህም አሁን በምክር ቤቱ የሚገኙ በርካታ ተወካዮች ለቀጣዩ ምርጫ በፓርቲያቸው እንዳልታጩ አውቀዋል። ከዚሁ ጋር ተያይዞ ነው አባላቱ ቅሬታቸውን ወይንም ተቃውሟቸውን በስብሰባው ላይ ባለመገኘት የገለጹት። አፈጉባኤ አቶ ታገሰ ጫፉ አባላቱ ተሟልተው ስብሰባው እንዲጀመር ለ30 ደቂቃ ያህል ቢጠብቁም ሳይሟላ በመቅረቱ ስብሰባው ተሰርዟል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በዚሁ ፓርላማ ቀርበው በሰጡት ማብራሪያ ስለ ቀጣዩ ምርጫ ሲናገሩ ይህ ፓርላማ በቀጣይ እንዲህ አይነት መልክ አይኖረውም በማለት ብዙ ለውጥ እንደሚኖር ፍንጭ ሰጥተው ነበር። ጠቅላይ ሚኒስትሩ በወቅቱም ፓርላማ የማትገቡም ቢሆን በመንግስት ስራ ትቀጥላላችሁ የሚል ማረጋገጫ ለአባላቱ ቢሰጡም አሁን ላይ እጩነቱ ይፋ ሲደረግ ግን አባላቱ በፓርላማው ባለመገኘት ተቃውሟቸውን አሳይተዋል። ወደ ሌላኛው ጉዳያችን እንለፍ። በትግራይ ክልል የሁሉም ባንኮች ኤቲኤም ማሽኖች አገልግሎት መስጠት ካቆሙ ከአንድ ወር በላይ እንደሆናቸው በክልሉ ከሚገኙ ምንጮች ታውቋል። መቀለ፣ አክሱም፣ አድዋ፣ ሽረ፣ አዲግራት እንዲሁም ውቅሮ ከተሞች የሚገኙና ዋዜማ ራዲዮ አነጋገርኳቸው ያላቸው የዘገባው ምንጮች በክልሉ ባለው የጥሬ ገንዘብ እጥረት ሳቢያ የኤቲኤም ማሽኖቹ አገልግሎት መስጠት ካቆሙ ሳምንታት እንዳለፋቸው ተናግረዋል። በዚህም ምክንያት የባንክ ደንበኞች ለችግር እንደተዳረጉ ምንጮቹ ጠቅሰዋል ይላል ዘገባው። በበርካታ ባንኮች በገንዘብ ማውጫ ቅጽ አንድ ሰው በአንድ ቀን ማውጣት የሚችለው የገንዘብ መጠን በየጊዜው እየቀነሰ ሄዶ 500 ብር መድረሱን ገልጸዋል። የባንኮች ኤቲኤም ማሽኖች በአሁኑ ወቅት ሙሉ ለሙሉ የኤሌክትሪክ ኃይል አቅርቦት ተቋርጦባቸው አገልግሎት እንዲያቆሙ መደረጋቸውን ምንጮችም ጨምረው ተናግረዋል ይላል ዘገባው። በመጨረሻም የትራምፕ አስተዳደር ኢራን ውስጥ ሊደረግ ለሚችል የምድር ጦር ስምሪት ከፍተኛ ዝግጅት እያደረገ መሆኑ ተነግሯል። የአሜሪካ መከላከያ መስሪያ ቤት ወይም ፔንታጎን ባለስልጣናት የሀገሪቱ እግረኛ ጦር ኢራን ውስጥ የሚሰማራበትን መንገድ በተመለከተ ዝርዝር እቅድ ማዘጋጀታቸውን በአሜሪካ ሲቢኤስ ኒውስ ዘግቧል። በሌላ በኩል በሺዎች የሚቆጠሩ የአሜሪካ ወታደሮችና 3 ተጨማሪ የጦር መርከቦች ወደ መካከለኛው ምስራቅ እየተሰማሩ መሆኑን የዜና ወኪሎቹ አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። ሲቢኤስ ኒውስ በጉዳዩ ላይ ገለጻ የተደረገላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው ከፍተኛ የአሜሪካ የጦር አዛዦች ኢራን ውስጥ እግረኛ የጦር ወታደሮችን የማሰማራትን አማራጭ በተመለከተ ዝግጅት ለማድረግ ጥያቄ አቅርበዋል። ምንጮቹ ገለጹት እንደተባለው ትራምፕ በቀጠናው የምድር ጦር ማሰማራትን በተመለከተ እያሰቡበት ነው። ፕሬዝዳንቱ በምን አይነት ሁኔታዎች ውስጥ እግረኛ ወታደሮችን ሊጠቀሙ ይችላሉ የሚለው ግልጽ እንዳልሆነም ዘገባው አመላክቷል። ትራምፕ ሐሙስ ዕለት በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ ግን ወታደሮችን ወደ የትም አላሰማራም ብለው ነበረ። ፕሬዝዳንቱም እግረኛ ጦር ሊያሰማሩ እንደሆነ ለቀረበላቸው ጥያቄ ቢሆን በእርግጠኝነት እነግራችሁ ነበር የሚል ምላሽ ነበር የሰጡት። ፕሬዝዳንቱ ይህንን ቢሉም ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተጓዙ እንደሆነ አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። የኤፒ ዘገባ እንደሚያመላክተው ወደ መካከለኛው ምስራቅ የሚላኩት 3 ተጨማሪ የባህር ላይ ጥቃት ፈጻሚ የጦር መርከቦችና 2500 ወታደሮች ናቸው። የሚሰማሩት ወታደሮች ወደፊት ሊከናወን በሚችል ዘመቻ ላይ እገዛ ያደርጋሉ ተብሎ እንደሚጠበቅ የሮይተርስ ዘገባ ያሳያል። የዜና ወኪሉ በዘገባው ትራምፕ ኢራን ውስጥ ወታደሮችን የማሰማራት ሐሳብን በተመለከተ ውሳኔ ላይ አልደረሱም ብሏል። ውድ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። አብራችሁን ስላላችሁ ከልብ እናመሰግናለን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።